እናንተ ዛሬ ሀይሚ ቤት ውሽም የገብቶ ቁም ሳጥን ውስጥ ተቀርቅሮ ዝም። ሀይሚ ደውላ ለቡራ መንገር ቡራ መጣ። አረ ሃይላንዱን አረ ድፈር ወንድ ልጅ ቆረጠ። ወንድ ልጅ አትፍራ እንጂ ሄዳ ሚስት ሊቀማ እኮ ነው የመጣው። በለው ጥሩ ብትገባ ጥሩ ነበር። ታያት ገልግይ ዋንቺ ምን ሆነሽ ነው? ፈቅደሽ ነው እንዲያስገ በለው ፈራ። ከዚህ ሁሉ ተሸከማታ ይዞብ ቢሄድስ ለምን አትሸከማትም? አይዋ ጎበዝ። ከዚህ በኋላ ይዛት ብትሮጥ ይሻላል። ውጣ ይዘሃት። ውሽሚያውንም ተደብቋል። ዛሬ ሃይላንድን ፎቶም አልቀራ። አሁን በለው እንግዲህ በለው እንጂ አራ ወረዳት። አልቻለም። ድፈር ወንድ ልጅ ቆረጠ በለው። ግባ ውስጥ ግባ። ድፈር አንተ ልጅ። ፈሪሷ አልወድም። ድፈር ወንድ ልጅ ቆረጠ። ሚስት ከኋላውን አየፈር። ድፈር እስቲ አንበሳሁን በለው ሊለው ነው። ጨከነ ዛሬ ፎቶ አለቀኝ በለው። አይዞህ ድፈር ወንድ ልጅ ቆረጠ። ኦ ማይ ጋድ አረ እየተንጠላ ቤቲ ቀን ደርሷል። ቤኪ ወይኔ ሊገለው ነው። ወይኔ የምሩን ነው የሚንጠራራው እኮ እየተንጠ እና በሚስትና በሀገር አይደራደርም። ወንድ ልጅ ገደለ። እዚህ ጋር እንዴት እንደሳቁኝ። ውሽም የጉድፍ ፈላ ወጣ። አውጣው እስኪ አውጣው። ማንነቱ ይታይ። እገላለሁ አለ። ኧረ ተው በእጅ ሰበብ እንዳይሆንብህ። ገደለው። ኦ ማይ ጋድ። ኧረ ቤኪ ዛሬ ምን ፈርዶብ ነው ወንድም አለ። እኔ ዛሬ እንዴት እንደሳኩት እነዚህ ልጆች በቃ እምባዬ ጠብ እስከሚል ነው የሳኩት። ማርያምን በቃ የብሩክ ፍርሃቱ፣ ከዛ ደግሞ ሀይሚን ላለማስነካት የሚያደርገው ጥረት መጨረሻ ላይ ጭራሽ ተሸከመ። አይ ሀይሚ እኔ እኮ 3 ሲሆኑ በቃ እንደሚያሰቃዩት ቀድሜ ነው የተረዳሁት። ብሩክ የተሰቃየፉ እናንተ ሰው እንቅልፉን አይተኛበት። ከብሩክ በላይ ደግሞ ሀይሚ ቤኪ ተደበደበ እኮ ገደለው። በዛ ላይ የብሩክ ቅናቱ ኦ ማይ ጋድ እናንተ ረበስማ። ብሩክ ዛሬ ቅናቱ አይን አውጥቶ ነው የወጣበት። ቤኪ ምን ትሰራለ? ምን አባ ትሰራለ እዚህ ብሎ አናቱን በዘነዘና ፈልጦ ሊጥረው እግዚአብሔር አወጣው። ሀይሚ ራሷ ጠርታ ቤኪን ልታስገድለው ነበር ዛሬ እኮ እናንተ። አንደኛ ቤኪን ልታስገድለው ነበረ። ሁለተኛ ነገር ብሩክ የራሱ በድንጋጤ ሊሞት ነበረ እንዴ። ሰላም እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁ? እግዚአብሔር ይመስገን። ክብሩ የስፋኔ ጋር ሁሉ ሰላም ሁሉ መልካም አሽውይና ነው። ዛሬ በአዲስ ነገር ከቻቻች እና ሀይሚ ዛሬ በቃ ሆዴ ቆስል እስከሚል ነው የሳቁት። ሆዴ ቆሰለ። ሆዴ እስኪ ቆስል ነው የሳኩት። በቃ ፍርስ ነው ያደረጉኝ። እና አንደኛ ብሩክን በደረቁ ሌሊት ቀስቅሰው እንደዛ ሲያስደነግጡት፣ ሁለተኛ ቤኪን ገደለው። እኔ ሞተ እንዴ ሃይላንድ ነሽ ፎቶ ነሽ። እኔማ አልጋውን አንስቶ እንዲወረውረው ነው ብዬ ነው። ሀይሚ እኮ አይዲዮን ከየት ክሬት እንደምታደርገው ሀይሚ ግርም ይለኛል። ከየት ነው አይዲዮን ግን ፋብሪኬት አድርገሽ የምታመጩ? ምን አይነት ጭንቅላት እንደሰጠሽ ፈጣሪ ወቀው ብቻና ሀይሚ የምታመጣቸው አይዲያዎች በጣም ከባባድ ናቸው። እና በነገራችን ላይ እዛ ቤት ሆናችሁ ከባድ ፍራንክ አትሰራሩ። ነግሬያችኋለሁ። በጣም የሚያጣላችሁ ሊሆን ይችላል እስከ መጨረሻው ማለት ነው። እና በጣም የታዘብኩት ነገር ብሩኬ በቃ ሀይሚን አይቶ አያምናትም። በቃ በጣም ነው የሚጠራጠረው ምናምንና ቅናትህ በጣም ነው የወጣብህ። አልታወቀህም? ቡራዬ ቤኪን ምን አባል ሰራ መታብሎ ሊያገናጭለው ነበር እኮ። መንገጭለውን አራግፎ ሊጥለው እግዚአብሔር አወጣው አትሉም? እና አራግፎ ሊጥለው ነበረ እንትናን ቤኪን ቡራ ማለት ነው። እና በቃ ሀይሚዬ ማንም እንዲያያት እንደሚመለከታት አይፈልግም ብሩኬ። እናላችሁ ሁላችሁም ስቃችኋል እርግጠኛ ነኝ። በጣም ነው የሳኩት። በቃ ሆዴ ቁስል እስከሚል ድረስ ማለት ነው። አንደኛ የብሩኬ ቅናቱ፣ ሁለተኛ በቃ እንደዚህ ሲንፏከክ ማለት ነው። ወደ ኋላ ሲበረገግ ወደ ፊት ቢጨንቋ ማተበ መንፈስ መስሎት። በዛ ላይ ሀይሚ ትወና አንደኛ የምር አንዴ ወደ ኋላ አንዴ ወደ ፊት እያለች ልቡን አባብታ ልትገለው ማለት ነው። ልጁ በድንጋጤ እኮ ልቡ ጸጥ ሊል ነበርና አንደኛ ሀይሚ ትወናው በጣም ነው የተወነችው።
በቃ እንደዚህ ራሷን ስትስት በቃ የሆነ የእውነት መንፈስ የገባ ነው የመሰለው እና ቤኪ አልቆል ነበር መጨረሻ ላይ ምን ነው ቢቀርብኝ አለ ቤኪ ራሱ ተደናግጦ ማለት እሱ ራሱ ሳያስበው ነው እናቴ ሄዳ ውስጥ የገባው እና በቃ የዛሬው ቪዲዮ ፈታ ነው ያደረገኝ። ሁለተኛ ነገር ብሩኬ በቃ ቤኪን በቃ ለምን ገባህ ነው እውነት ነው። በእርግጥ ሰው ሌሊት መኝታ ክፍል አይገባም። ያጠራጥራል። በሚስትና በሀገር አትምጡብኝ። እና ብሩኬ ለሀይሚ በቃ ምን ያክል እንደሚጠነቀቅላት እንደሚያስብላት በቃ ተሸክሞ ሁሉ ሊማታ ነበር። በቃ እሷ የሆነ ነገር የምትሆን መስሎት ወይ የሚወስዱበት ወይ ብቻ የሆነ ነገር ትሆንብኛለች ብሎ ፈርቶ ይመስለኛል። እና እሷን ተሸክሞ ሁሉ እንትን እስከ ማለት ነው የደረሰው። እና ስቂት ነው ያደረጉት በደረቁ ሌሊት። የሆነ ቀን ታስታውሳላችሁ አይደል? ውሃ ደፍታበት ሀይሚ ከዛ ታሞ ምናምን አሁን ዛሬ ራሱ እንደዛ እያላቸው ነበረ። እና እውነትም መኝታ ክፍላችሁን ተለያይታችሁ ነው የምተኙት ለካ በለው። ሀይሚ ደግሞ ቢጨንቃ ስለናፈቀኝ ማየት ፈልጌ ነው አላለችም? ፎቶችሁ ለምን አታይ ማሪ? ፎቶ መልቷችኋል፣ እሱን ማየት ይሻልሻል። እና በቃ ብሩኬ ለሀይሚ ምን ያክል እንደሚጠነቀቅላት በቃ ከራሱ አስበልጦ ነው የሚወዳት ብዬ ነው ማስበው። ምክንያቱም በቃ እሷን ወደኋላ አድርጎ እሱ ነው ወደፊት መጋፈጥ የፈለገው። በጣም ብዙ የሚያስቅ ፓርት አለው። የምር ነው ብላችሁ ልክ እንደ ትናንት ነው ማለት ነው። እና በቃ እሷን ከኋላ አድርጎ እሱ ፊት ለፊት ነው እየተጋፈጠ የነበረው። እና ሀይሚዬ ቤኪን አስገድለሽው ነበረ። ብሩክን ደግሞ ከአንቺ በላይ ብሩክ ነበረ ቀድሞ ራሱን ሊስት የነበረው። ለምን የአንቺ ሁኔታ ነው። በቃ አንዴ እግሬን አስረኝ ትለዋለች፣ አንዴ መሄድ አልችልም፣ መንቀሳቀስ አልችልም። በቃ በጣም ነው የተጨነቀው። በነገራችን ላይ እንደዚህ አይነት ጭንቀት ፈጣሪ ያጣልባችሁ ቤታችሁ ውስጥ እንደዚህ አይነት መንፈስ የሆነ ነገር በጣም ነው የሚያስፈራው። እና ብሩኬ በጣም ነበር የደነገጠው በሀይሚ ሁኔታ ይመስለኛል። እና በቃ ምን መጣ ምን ሆነ በቃ እያማትበው ሁሉ ነበረ። እና ቤኪ ደግሞ እግዚአብሔር አትርፈዋል። ታርፈሃል ውሽሜ እንዴ ገድሎህ ነበር እኮ ሙድ እኮ ነው። ደፍሮ ገባ ደግሞ ብሩኬ ማለት ነው። በቃ እሷ የሆነ ነገር ከምትሆን በቃ የፈለገው ነገር ይፈጠር ብሎ ነው መጨረሻ ላይ እንግዲህ ደፍሮ የገባው። ብቻ ደስ ይላል። በቃ ምን ያክል ዋጋ ሊከፍልላት እንደሚችል ነው ያሳየን ማለት ነው። ትቶ ይዟት እኮ መውጣት መሮጥ ይችል ነበረ። በቃ ግን እሷን ትቶ መሮጥ ሳይሆን በቃ አንቺ ሂጂ እኔ እዚህ ልጋፈጥ ነው እያላት የነበረው ሀይሚን ማለት ነው። እና ምን ያክል በቃ ከራሱ በላይ እንደሚወዳት ነው የተረዳሁት፣ እንደሚያስብላት በቃ ከምንም በላይ ማለት ነው። እና ቡራዬ ይመችህ። በጣም ምርጥ አዝናኝ የሆነ ቪዲዮ ነበር የሰራችሁት። ሌላ ደግሞ ሀይሚ እንደዚህ ከባድ የሚያስደነግጥ ፍራንክ አትስሪ። ክቡ ቢልብሽስ፣ እሱ ራሱን ስቶ ቢወድቅብሽስ፣ ቤኪን አናቱን ፈልጦ ቢጥለውስ፣ ከባድ ነገር ቢያደርገው ምን ልትሆኑ ነው? ከባድ ብር እንደዚህ አንዳንድ ፍራንኮች በጣም ከባድ ናቸው፣ ዋጋ ያስከፍላሉ። እና እንደዚህ ከባባድ ፍራንክ አትሰራሩ የኔ ውዶች።